ተመልካቾቻችን ይህ ልዩ የሆነው የአውደ ዓመት ቆይታችን አሁንም እንደቀጠለ ነው የምንገኘው በአሻም አፍሪካ ሆቴልና ሪዞርት ነው ወደ ኤልያስ ልመለስና ኤልያስዬ እስኪ ጠቅለል አድርግና ደግሞ ከበዓል ጋር ያለክን ዝምድና አንስተናል ለወጣቶቹ አሁን ምን የምታስተላልፈው ነገር ይኖርካል በተለይ ሊያ ስታነሳው የነበረው ነገር አለ የትውልድ ቅብብሎሽን በተመለከተ ከዛ አንድ ሙዚቃ ተጋብዘንና ደግሞ ወደ ጨዋታችን እንመለሳለን ወጣቶች ምንድነው አሁን ያው ገንዘብ ይገኛል አሁን እንግዲህ ካለኝ የረጅም ጊዜ ልምድ ነው የምናገርሽ በእኛ ጊዜ ገንዘብ የለም ብር የለንና ጥሩ ስራዎችን ሰርተን መታወቅ በግላችን እገሌ መባል እንፈልግ ነበር ያን እንግዲህ ሙስጠፋስ ተሳክቶልናል አርገናል እነዚህ ወጣቶችም ያው አዳዲስ ነገሮችን ይዘው በመምጣት ያላቸውን ታለንት ይዘው እንዲወጡ ነው መከራቸው የተወዳጁ ኤልያስ ተባበል ሙዚቃ ቀጥሎ ይደመጣል ወድረኩን ላንተ በድጋሚ እንለቃለን እሺ ወይ ሸጋናት የሸጋዘር ግቢ ቤቷ የሾሃጥር ህመሜ መጣችኛይ በህልሜ ጭረቃናይ ቻሰርካ ጀግናናት ያባይ ዳር ልጅ ላኩማ ተምጣ ማላጅ ህመሜ መጣችኛይ በህልሜ ጭረቃይ ቻሰርካ አባይ ባናይ ከዘፈች ጣናን በታንኳ ያቋረጠች አቤት ቁመና አፈጣጠር የመውደድ ስልቷ ያፈቃቀር ሸጋናት ቤቷ የሾሃጥር ህመሜ መጣችኛይ ጭረቃናይ ቻሰርካ ጀግናናት ያባይ ዳር ልጅ ላኩማ ትጣማላች ህመሜ መጣችኛይ ጭረቃናይ ቻሰርካ አባይ ባናዬ ከዘፈች ጣናን በታንኳ ያቋረጠች አቤት ቁመና አፈጣጠር የመውደድ ስልቷ ያፈቃቀር ገና ሳይነጋ ህልፈጭታ ኮለል ካለው ምንጭ ውሃ ቀርታ እድገቷ የበረኻ ጥማቷ የምንጭ ከንፈሯ ማር ወለላ አችን ልጅ ማን ሊጠላ አይኗ የዶቅማ ፍሬ ቁጣዋ ቁንዶ በርበር ሳቋ የዋንዛ አበባ ትገኛለች ተውባ ዘሯን እፈልጋለሁ ወስጃሬ ባታለሁ ከጓሮ ተክላታለሁ ለተቀን ጠብቃለሁ ዋይ 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 ሸጋናት የሸጋዘር ግቢ ቤቷ የሾሃጥር ህመሜ መጣችኛይ በህልሜ ጭረቃናይ ቻሰርካ ጀግናናት ያባይ ዳር ልጅ ላኩማ ትጣማላች ህመሜ መጣችኛይ በህልሜ ጭረቃናይ ቻሰርካ ገዳይ ከንፈሯን ቅሪን እንግዳይ ሰላመልካም ናቸ ማሽላ ለደርስ ፈካች ልትበላ ሽታዋ ቡና ጤና ዳም አስፈላጊ ናት ሁሉም እድገቷ የበረኻ ጥማቷ የምንጭ ከንፈሯ ማር ወለላ አችን ልጅ ማን ሊጠላ
አይኗ የዶቅማ ፍሬ ቁጣዋ ቅንዶ በርበር ሳቋ የዋንዛ አበባ ትገኛለች ተውባ ዘሯን እፈልጋለሁ ወስጃሬ ባታለሁ ጓሮ ተክላታለሁ ለተቀን እጠብቃለሁ እርግቷ የበሪኻን ጥማቷ የምንጭኳን ከንፈሯ ማር ወለላ እች ልጅ ማን ሊጠላ አይኗ የዶቅማ ፍሬ ቁጣዋ ቅንዶ በርበር ሳቋ የዋንዛ አበባ ትገኛለች ተውባ ዘሯን እፈልጋለሁ ወስጃሬ ባታለሁ ከጓሮ ተክላታለሁ ለተቀን እጠብቃለሁ እርግቷ የበሪኻን ጥማቷ የምንጭኳን ከንፈሯ ማር ወለላ እች ልጅ ማን ሊጠላ ዋይ 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 ፕሮግራማችን ቀጥሏል። ሊያየ ወዳንቺ ልምጣ በአዳዲስ ስራዎች ልትመጪ እንደሆነ መረጃ አለኝና ከዚህ ቀደም 3 ነጠላ ዜማዎችን አዳምጠናል ካንቺ መቼ ነው የሚመጣው ይሄ አዲስ ስራ የሚለውን ብትነግሪንና መድረኩን ብንሰጥሽ? እሺ ደስ ይለኛል። አዲሱ ስራዬ አልቋል ኦሬዲ። የምለቀው ደግሞ የዩቲዩብ ቻናሌ የራሴ ዩቲዩብ ቻናሌን ከፍቻለሁ። የራሴ ዩቲዩብ ላይ ለመጫን ነው ያሰብኩት። አዲሱ ስራዬ የሚለቀቀው ኤግዛክት ቀኑን ባልናገርም ግን በጣም በቅርቡ አሁን ዛሬ በዓልም አይደል እና ሰሞኑ በቃ ግን በጣም ቆንጆ ስራ ነው የሰራሁት። ሙዚቃዬ ደግሞ የሙዚቃው ደራሲዎች ደግሞ በጣም ትልልቅ ደራሲያን የሙዚቃው ደራሲያን በጣም ወዳቸው ማከብራቸው በግጥም አንተ ኖራሽ ዜማ ደግሞ ወንደሰን ይሁብ ቅንብር ደግሞ ቤንጃሚን አማረ ሚክሲንጉን ቤንጃሚንና ይትባረክ ክፍሌ ማስተሪንጉን ደግሞ ኪሩቤል ተስፋዬ ነው የሰራው እና ቪዲዮ ክሊፑን ደግሞ ሮብ ፊልም ፕሮዳክሽን ይሰኛል የሰራው። ዘፋኛ ነኝ እና ጠብቁ። እንግዲህ አዲሱ ስራ ሲመጣ መድረኩን እንልቀቅልሽና ደግሞ በዓል እናስመስል። ለዚህ ሰፈር ጨዋታ ቀዝቅዟል።
Thank you so much. Welcome back. Welcome back ለሁላችንም እናመሰግናለን። Thank you. ውድድሩ አብቅቶ ነበር በርግጥ የመጨረሻ ውድድር ማለት ነውና ይሄን እንኳን ውድድር አንበለው የበዓል ጥያቄ እንደው ጓዳ ውስጥ እነዚህ ወንዶችና ሴቶች እንዴት ናቸው የሚለውን ለማወቅ ነው። እዚህ ጋር በቀኝና በግራ ለበዓል ሲሆን የምንጠቀማቸው ግብአቶች ናቸው። በዚህ በኩል የዶሮ የተለያየ ክፍል ብልት አለ። በዚህ በኩል ደግሞ ወጡን ለማጣፈጥ የምንጠቀማቸው ቅመሞች አሉ። ለወንዶቹ የቅመሙን ፓርት ጠይቃለሁ፣ ለሴቶቹ ደግሞ ከዶሮ ብልት ጠይቃለሁ። ቀድሞ የሚመልስ እጁን ያወጣል ማለት ነው። ከዚህ ጋር ከተደረደረ ውስጥ እኔ አንዱን መርጬ ነው ማነሳው። የማነሳውን ማሽተትም ወይ ደግሞ ቅመሙን መንካት አይቻልም። እንዲሁ በማየት ብቻ ያነሳሁት ሳህን ቅመሙ ምንድነው የሚለውን የምትወዳደሩት ፈሌና ኤልያስ ትሆናላችሁ። እንዲሁም እዚህ ጋር 3 የዶሮ ብልቶች አሉ። አንዱን አነሳለሁ። ኤዱና ሊያ የጓዳ ሙያችሁ ሊፈተሽ ነው ማለት ነው። ሶ ቀድሞ የመለሰ አሸንፏል ማለት ነው። አሁንም ብታሸንፊኝ ነው። ከሴቶች ምን አላነሳውም እኮ ምን ልጠይቃችሁ እንደሆነ አላወቅሽም። የትኛውን ነው የምታውቂው? ይሄኛውን ሳህን አንስቻለሁ። ለተወዳዳሪዎች አንዴ ምን ሊሆን እንደሚችል የማሳያቸው ነው የሚሆነው። 2 ሰከንድ ነው የምሰጠው ለማየት 2 ሰከንድ። ደረት በምስሉ ላይ የተመለከትነው የዶሮ ብልት ኤደን በጣም አውቄዋለሁ በማለት ገና ሳታመጣው 2 ሰከንዱ ሳያልቅ ደረት ነው ብላ መልሳለች። ይሄ ደረት አይደለም ማንኛውም በስሞ። ስለዚህ በእርግጥ እዚህ ጋር የተቀመጡት ሌሎች የዶሮ ብልቶች ሊያታውቃቸውን ብሎ መገመት ከባድ ነው የሚሆነው። ሊያ ይሄ ምንድን ነው? ሊያ አበላለቱ ነው። አበላለቱ ሊያ ራሴን በላኝ። ኧረ ልናገር ነው። ክንፍ ተመልሷል። ግን እንትን ነው የዶሮም አይደለም ይሄ ነው ዶሮ አይደለችም እቺ። በሴቶቹ በኩል የዛሬውን ጥያቄ ለመጀመሪያ ጊዜ በዛሬው ውድድር ሊያ ከብዙ ማሰብ በኋላ አሸንፋለች። ከብዙ ማሰብ በኋላ ቡናችንን እየጠጣን ቅመሞቹን እንግዲህ የሚወዳደሩት ፈሌና ኤልያስ ይሆናሉ። ከዚህ ጋር አንዱን ቅመም አነሳለሁ። ለዶሮ ግብአት የምንጠቀመው ነው። ግብአቱ ይሄ ነው። ተወዳዳሪዎች ለ2 ሰከንድ እንድታዩት ብቻ አቅርቤ አሳያችኋለሁ። ከዛ ውጪ መልሱን ለመመለስ እጅ ነው ማውጣት የሚጠበቅባችሁ። ቀድሞ ያወጣ ዳይሬክተር እዛ ጋር ይመለከትልኛል። ጋሽ ፈሌ ይመልከቱት። ማሽተት አይቻልም። አይተውታል። በቃ
ለምላሹ 1-3 እጅ አወጣ። እስካሁን አልተመለከትንም። እጅ አወጣ። ቅመሙን የሚያውቀው ሰው እስቲ አውጥልሽ። ሁንፉ ፋፋ ይባላል በናይጄሪያ። ናይጄሪያ ቅመም ነው። ኢትዮጵያ ቅመም ኤልያስ ቅመም ኢትዮጵያ ውስጥ ዶሮ ለማጣፈጥ የምንጠቀመው አይመስለኝም። ከናይጄሪያ የመጣ ነው ይመስለኛል። ያለው ነው። ከሌም ያወቀው አልመሰለኝም። የኒው ጀርሲ ወይ በፈሌ በኩል የተገመተው ቅርንፉድ ነው። ነገር ግን ይሄ ቅርንፉድ አይደለም። ይሄንን ሴቶቹ ልታውቁት ትችላላችሁ በማየት ብቻ። አያውቁትም። ወንዶቹም አያውቁትም። እኛ ብንሞክር ጥሩ ነው ግን በማየት ብቻ። ቆይ ሳትመልሺ ታዲያ በቃ ከሙን ነው። ጥያቄ አይደለም። እንዲሁ የእውቀት የጠቅላላ እውቀት። ግን ከሙኑ መሆኑን ታውቂ ነበር? ማን ከሙን? ከሙን ምን በእንግሊዘኛ ብቻ ነው ከሙን ሲባል ነው። እንግዲህ ምን ያህል ጓዳ ውስጥ እውቀት ያላቸው የሚለውን ጠይቀናል። ፈሌም ቅመሙን ሊያውቀው አልቻለም። ከዚህ ውስጥ ግን ኤላ የምታውቀው ቅመም አለ? በእውነት ነው የምልሽ እንደ ሶስቱን ማውቃቸዋለሁ። በአጋጣሚ ለውድድር የተመረጠው የማያውቁት ቅመም ሆነና ኤላም ፈሌም ሊመልሱት አልቻሉ። ያው ኩሽና ውስጥ ጎበዝ ነኝ ስትል ኤደን መልሰዋለች። ፕሮግራማችን አሁንም የሚቀጥል ነው የሚሆነው። ቆይታችሁን ከኛ ጋር አድርጉ። በዚህ በአሻም አፍሪካ ሆቴልና ሪዞርት ተገኝተን ያከናወነው ልዩ የፋሲካ በዓል ቆይታችን ወደ ማገባደዱ ነው። በእውነት ወደ ማለቁ ሲመጣ እኔ ራሴ እየደበረኝ ነው። ጥሩ የበዓል ቆይታ አድርገናል። በአሻም አፍሪካ ደረጃዎች ላይ ተሯሩጠናል። ዋና ውስጥ ገብተናል። ወደ ሩሞቹ ሄደናል። ፍለጋ እጅግ በጣም ደስ የሚል ከባድ ፉክክር የታየበት ነበረ። ከመዝጋታችን በፊት ግን እንኳን አደረሳችሁ እንበል። ደግሞ የምናመሰግናቸውን ደግሞ እናመሰግናለን። እድሉን ኤዱላንቺ ልስጥ። መጀመሪያ እንኳን ለጌታችን ትንሳኤ በሰላም አደረሰን። ለትንሳኤ በዓል ለመላው ኢትዮጵያውያን የክርስትና እምነት ተከታዮች በሙሉ በመላው ዓለም ያላችሁ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እላለሁ። ለቤተሰቦቼ፣ ጓደኞቼ፣ በዙሪያ ያሉ ሁሉ እንኳን አደረሳችሁ ማለት ፈልጋለሁ። ሌላው የፋሲካ በዓልን ምክንያት በማድረግ ልዩ ኤፒሶድ አለን በቤተኛ ሲትኮም ዛሬ ማታ 2 ሰዓት ላይ ልዩ የፋሲካ ኤፒሶድ ስላለን እንድትከታተሉ ጋብዛለሁ። አመሰግናለሁ። ኤልያስ ወደ አንተ ልምጣ። እንኳን አደረሳችሁ መልእክትህን። ከኪሳችሁ ከስሙኒ ከ10 ሳንቲም ጀምሮ እየሸለማችሁ ላሳደጋችሁን ሙያችን ተቀበላችሁ ትልቅ ላረጋችሁን የኢትዮጵያ መላው ሕዝብ እንኳን ለፋሲካ በዓል አደረሳችሁ እላለሁ። በጣም እንኳን አደረሰሽ የምለው ባክቦን እና ብሬን ሆና ይዛኝ ለምትኖረው ለውዷ ባለቤቴ ለኢየሩሳሌም ጸጋ እንኳን አደረሰሽ። ከዛ በተጨማሪ ለልጆቼ ለተስፋሁን ኤልያስ፣ ለሄቨን ኤልያስ፣ ለአርሴማ ኤልያስ፣ ለሰላም ኤልያስ እንኳን አደረሳችሁ እላለሁ። በመጀመሪያ እናንተን እንኳን አደረሳችሁ ልላችሁ ፈልጋለሁ። ከዛም በመቀጠል ደግሞ ይህን ፕሮግራም እንደዚህ በአማረ በተዋበ መልኩ አዲስ ሚዲያ ኔትወርክ እንደዚህ አዝናኝና አስተማሪ ፕሮግራሞችን አቅርባችሁ ስለጋበዛችሁን እጅግ አድርጌ አመሰግናለሁ። ከዛም በመቀጠል በስራዬም ላይ ጓደኞቼ፣ ቤተሰቦቼ፣ የስራ ባልደረቦቼ ሁላችሁም ጎበዝ በርቺ አለን ከጎንሽ ነን ለምትሉ በሙሉ እጅግ አድርጌ አመሰግናችኋለሁ። እያበረታታችሁ እዚህ ላደረሳችሁን ለጠቅላላ የሙያ አጋሮቻችንን ለኢትዮጵያውያን ማመስገን ፈልጋለሁ። በተረፈ እንግዲህ በሀገር ውስጥም በውጭም ብዙ ዘመዶች ስላሉ ትንሳኤ ደግሞ በጣም ተወዳጅ ስለሆነ እዚህም ውጭም ላሉ በሙሉ የትንሳኤ በዓል መልካም እንዲሆንልን እመኛለሁ ለሁላችንም። የመላው የክርስትና እምነት ተከታዮች በድምቀት የሚያከብሩት የትንሳኤ በዓል በአዲስ ሚዲያ ኔትወርክ ልዩ በሆነው የትንሳኤ በዓል ቆይታችን እጅግ ደመቅ ሸብረቅ ብለን አሳልፈናል።
ፕሮግራማችን ከመገባደዱ በፊት የቀሩ አንዳንድ ነገሮች አሉ። እነ ኤደን ሽልማታችን ተረሳ እንደ ምናምን እያሉኝ ነው። የዛሬ ውድድር አሸናፊዎች ሽልማት እንገልጻለን። ምን ተሸለሙ የሚለውን ቀጥሎ የተሸናፊ ቡድኖች እስካሁን መሸነፋቸውን አላመኑም። እኔ በህልሜ ነው የሚመስለኛል። የዛሬው ከባድ ፍልሚያ አሸናፊ የሆኑት ቡድኖች ቡድን ትንሳኤ ላሳዩት ትጋት ላይበገሬነታቸው ልዩ የሆነ ሽልማት ተዘጋጅቶላቸዋል። ይሄ ልዩ ሽልማት እዚህ ድረስ ማመተው በወከባ አይሄዱም፣ ተዝናንተው በደንብ አርፈው እንዲሄዱ ተብሎ ከዚህ ከውስጥ ከአሻም አፍሪካ ሆቴልና ሪዞርት የፓኬጅ ሽልማት ደርሷችኋል። እዚህ መጥታችሁ ለአንድ ቀን ኢንጆይ ማድረግ ትችላላችሁ። ተመልካቾቻችን ልዩ የትንሳኤ በዓል ፕሮግራማችን በዚሁ ሊቋጭ ነው። ከመቋጨታችን በፊት የምናመሰግናቸው ይኖራሉ። በዛሬው ልዩ የትንሳኤ በዓል እንደዚህ አምረን አሸብርቀን እንድንገኝ ያደረገችን ሳምሪ ሙካሽ ናት። የምትገኘው 22 አዲስ ሴንተር አንደኛ ፎቅ ነው። እንዲሁም በሽሮ ሜዳ በአሴ የገበያ ማዕከል ትገኛለች። ለየትኛውም ፕሮግራም መዘነጥ ከፈለጋችሁ ሳምሪ ሙካሽ አለች። ሀመርሃ ባንድን በዓሉን በዓል አስመስሎ ድምፃውያኑን አጅቦ እጅግ ቆንጆ ቆይታ ከኛ ጋር አድርጓል። እናመሰግናለን። ሌላው ይህን በዓል አድርገን እንድንውለው ፋሲካን ፋሲካ ያስመሰለልን አሻም አፍሪካ ሆቴልና ሪዞርት ነው። በዚህ ልዩ ቆይታ አድርገናል። አሻም አፍሪካን ለዚህ ትብብሩ እጅግ አድርገን እናመሰግናለን። ቀሪ የአዲስ ሚዲያ ኔትወርክ የበዓል ፕሮግራሞቻችን የሚቀጥሉ ይሆናሉ። ሪሞታችሁን ከአዲስ ሚዲያ ኔትወርክ ጋር ሳታነሱ ጠብቁን። መልካም በዓል፣ መልካም ጊዜ እንዲሆንላችሁ እኛ ከወዲሁ እንመኛለን። እናመሰግናለን። ጨዋታ መልካም ነው እስከ ጊዜው ድረስ። ጨዋታ መልካም ነው እስከ ጊዜው ድረስ። ሲያፈቅሩ ነው እንጂ ተጠሉ አለመድረስ። ሲያፈቅሩ ነው እንጂ ተጠሉ አለመድረስ። አንቺም ሂጂ ወደ ፈረንጆቹ፣ አንቺም ሂጂ ወደ ፈረንጆቹ። ለእኛም አምላክ አለ ለጥቋቁሮቹ፣ ለእኛም አምላክ አለ ለጥቋቁሮቹ። ነው ሰውነቴ ድካ ልቤ መኮንን አልበላለህ ሆዴ የተገኘውን አግኔ እናትየው ክፉ ያገሬ ልጅ የሰማይ እሳት አባትየው ክፉ የበቅሎ ቁርጠት ልጅቷ ማይናፋ ቁማ ትጫወት
ተልኩሷት እንጂ ግራ እጇን ያዛችሁ መቼም አታገባ እናንተ ያላችሁ ያንቺ ፍቅር ያስጨንቃል እንዴት አርጎ ይሰለቃል አቤት 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 ያንቺ ፍቅር ያስጨንቃል ያንቺ ፍቅር ያስጨንቃል እንዴት አርጎ ይሰለቃል በጣም አመሰግናለሁ። እንወዳችኋለን፣ እናከብራችኋለን።